ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬም መጥቼላችኋለሁ። እናንተ በቃ ሰብስክራይብ አታረጉም አይደለ? ቪዲዮዬን ደግሞ ሼር አድርጉልኝ እሺ። እኔ ውዶች ከተመቻችሁ ሊመቻችሁ ይችላል። ምክንያቱም እኔ የመዳም ቅመም ነኝ፣ ጀግናዋ ልጅ ነኝ። እሺ፣ ስለዚህ ዛሬ የመጣሁት ዛሬም በአብርሃም ጉዳይ ነው። ቆይ እናንተ ሴቶች ራሳችሁን አታስከብሩም እንዴ? ሩታና ሄርሚ ምንድነው የምትሰሩት ከሱ ህይወት? እሱ ውጡልኝ እስከሚላችሁ ድረስ እኮ መጠበቅ የለባችሁም። ወንድ ልጅ ውጪልኝ ሳይልሽ ፊቱን አይተሽ ተረድተሹ ማለት ነው ከዛ ህይወት መውጣት ነው ያለብሽ። ዛሬ ደግሞ ጭራሽ አዲስ ሴት አዲስ ህይወት ጀምሬያለሁ። እሱ ማን ነው? ምንድን ነው? በየአመቱ እንደ ልብስ እኛ ልብስ ነው እንግዲህ የምንቀይረው በአመት አንዴ አዲስ ልብስ አዲስ ፋሽን የምንገዛው ልብስ ነው። እሱ ግን ምንድን ነው የሚያደርገው? ሴትን ነው የሚቀያይረው። አንዴ ጸጉሩን ሁማኒር ቀጥሎ መጣ። ጀግና ምንድን ነው ጀግንነቱ? የቱ ጋ ነው? ሴቶችን እንደ ርካሽ እያየ ሴቶችን እንደ እቃ እያማረጠ ገበያ ሂደን እኮ እኛ መርካቶ ሂደን እኮ ቲማንቲም እና ሽንኩርት አማርጠንም እንደምንገዛ እኮ ነው እነሱን እንደ ሸቀጥ አቁሟቸው እዚህ ጋር እየመረጠ ያለው። የትኛው ነው ጀግንነቱ? እስቲ ንገሩን። ምንው ነው ጀግንነቱ? ሴትን ልጅ ስላማረጠ ሴትን ልጅ ርካሽ አድርጎ ስላየ ነው? ይህ ልጅ በህግ ይጠየቅልን። በቃ እኛ ምንም ነገር አንልም፣ በህግ ይጠየቅልን። ምክንያቱም ትውልድን እያበላሸ ነው፣ እኛን ራሱ እያበላሸ ነው። እንዴ ሰው በሶስት አመት 3 ሴት ትንሽ አይደብርህም? አብርሃም ትንሽ አይከብድም? ትንሽ አይቀፍህም? እንደው ዛሬ እኔ የጠበቅኩት በቃ ውሳኔው ምንድን ነው ብዬ የጠበቅኩት ከልጄ እናት ጋር መኖር እፈልጋለሁ፣ ከልጄ እናት ጋር አብሬ ልኖር እፈልጋለሁ ሄርሚ ብሎ ይላል ብዬ አስቤ ነበረ። እሱም ደግሞ እሺቶ ወይን ሩታ ከህይወቴ ውጪ ከሄርሚ ጋር ነው አብሬ መኖር